ሰላም ክቡራን የዩኒክ አቤል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ ደግሞ ተገናኝተናል። ይሄ ቪዲዮ መረጃ ወደ እናንተ የማጋራበት ጠቃሚና አስፈላጊ የሆነ ቪዲዮ ነው። ለብዙዎቻችሁ ይጠቅማል። ስለዚህ ይህንን ቪዲዮ በዚህ አጋጣሚ በጣም ረጅም ጊዜ ከዩቲዩብ ርቄ ስለነበረ ቻናሌ ትንሽ የመንገጫገጭ ነገር ይታይበታል። ስለዚህ ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህንን ቻናል ደግሞ ያልተቀላቀላችሁን ተቀላቀሉ። የሚመቻችሁ ብቻ ማለት ነው። ግን ላይክ ማድረጉ እንዳይረሳ። እስቲ ቀጥታ ወደ ዛሬው ሐሳብ እንግባ። በዚህ ቪዲዮ ወደ እናንተ የማቀርበው ሐሳብ እንግዲህ ከዚህ ከናሽናል ኤግዛሞች ጋር በተያያዘ ያለውን መረጃ፣ ወቅታዊውን መረጃ ወደ እናንተ አደርሳለሁ ማለት ነው። እንግዲህ እንደምታወቀው በቅርቡ የኤግዚት ኤግዛም ተፈትነዋል ልጆች። ከዛ በፊት ደግሞ ዩኒቨርሲቲ ውስጥ የሪሚዲያል ተማሪዎች ፈተናቸውን ተፈትኖ ነው ዩኒቨርሲቲ መውጫ ፈተና ከዛ በኋላ ነበረ፣ ከሪሚዲያል በኋላ ነበረ። የዩኒቨርሲቲ መውጫ ፈተና በኋላ ወዲያው እንግዲህ የዩኒቨርሲቲ የመውጫ ፈተናው የኤግዚት ኤግዛም ሪዛልት ወይም ውጤት ወዲያው ነበር የተለቀቀው። የሪሚዲያል ተማሪዎች ውጤት ደግሞ እስካሁን አልተለቀቀም። ከዚህ ጋር ያሉ ነገሮች፣ እውነታዎች ምን ይመስላሉ የሚለውን ወደ እናንተ ጥርት ያለ መረጃ በዚህ ቪዲዮ አደርሳለሁ። ጠቃሚ ቪዲዮ ነው ማለት ነው። ስለዚህ ይህንን ቻናል ያልተቀላቀላችሁ ተቀላቀሉ፣ ላይክ አድርጋችሁ ጀምሩ ብያቸዋለሁ። እሺ እስቲ ወደ ጉዳዩ ስንገባ በደንብ እንግዲህ የመውጫ ፈተና ወይም የኤግዚት ኤግዛም የተፈተኑ ተማሪዎች ውጤታቸው ለምንድነው ቶሎ የተለቀቀው? የሪሚዲያል ውጤትስ ደግሞ ለምንድነው ቶሎ እስካሁን ድረስ ያልተለቀቀው የሚለውን መረጃ በደንብ ብዙ ሰው እየጠየቀኝ ነበረ። እኔም ደግሞ ሰርች ላደርግ ሞክሬ ነበረ። የተለያዩ ደግሞ የምመለከታቸውን ሰዎች ኮንታክት ለማድረግ ሞክሬ ነበረ። እንደሚታወቀው ናሽናል ኤግዛም ኤግዚት ኤግዛም የሚባለው በሀገር አቀፍ ደረጃ ለመንግስትም ለሁሉም የተሰጠ ነው። ፕላስ ደግሞ ከዚህ በኋላ አሁን በዚህ በክረምት ለቀጣይ ዓመት የስራ ቅጥርና ማስታወቂያዎች ይወጣሉ። ከዛ ጋር በተያያዘ የኤግዚት ኤግዛም ውጤት አሁን ላይ ስራ ለመቀጠር ወሳኝና አስፈላጊ ስለሆነ ውጤታቸው ቶሎ ሊደርስላቸው ይገባል። ምክንያቱም ያለዛ ውጤት ስራ መቀጠር ሰዎች ስለማይችሉ የኤግዚት ኤግዛም ውጤቱ የቀደመበት ምክንያት ስራ ለመስራት ቶሎ ሰዎች እንዲደርስላቸውና እንዲቀጠሩ ለማገዝ ነው ማለት ነው። ከዚህ አንጻር ነው የኤግዚት ኤግዛም ቶሎ ተለቆ የሪሚዲያል የቆየው። የሪሚዲያልስ ቢሆን እስከ መቼ ይቆያል? አንደኛ የሪሚዲያል እንግዲህ ግቢ ውስጥ ነበራችሁ ሪሚዲያል ተማሪዎች፣ ከውጭም በኮሌጅ የተማራችሁ ልትኖሩ ትችላላችሁ። የሪሚዲያል ፈተና ተፈትናችኋል፣ ወዲያው ውጤት አልተለቀቀም። ኦንላይን የተፈተናችሁት አብዛኞቻችሁ ኢዚ ነበረ ማለት ውጤት ለመልቀቅ የእናንተን ውጤት አርሞ ምናምን መልቀቅ በጣም ቀላል ነው። ግን አክቹዋሊ እናንተ ቀጣይ ዓመት ነው እንደገና ወደ ትምህርት የምትመለሱት። ስለዚህ ጊዜ ስላለ መሀል ላይ ረጋ ብሎ የእናንተን በደንብ ኮንፊርም አድርጉ። ምክንያቱም ኤግዚት ኤግዛም ላይ አይታችሁ ከሆነ ቅሬታ ነበረ ወደ ውጤት ሲለቀቅ እንግዲህ ልክ ያልሆኑ ነገሮች አሉ ብለው ብዙ ተማሪዎች ቅሬታ ሲያቀርቡ ነበረ። ስለዚህ ሪሚዲያል ላይም እንደዛ ያን ነገር እንዳይፈጠር ረጋ ብሎ ጊዜ ስላለ ይለቃሉ ማለት ነው። ግን ሞስት ፕሮባብሊ አሁን ይሄ የሰኔ ወር እያለቀ ነው፣ ወደ መጨረሻው ይለቀቃል ወደ ኔክስት ዊኮች ብዬ አስባለሁ። ከዛ ውጪ ባለ የተሳሳተ መረጃዎች ሪሚዲያል እንደዚህ ሆኗል፣ ብዙ ተማሪ ወድቋል እና የሚባሉ ሚስ ኢንፎርሜሽኖች ጋር እናንተ ጋር እንዳይመጣ እንደዛ አይነት የውሸት መረጃ አትስሙ። ሪሚዲያል ደግሞ በእርግጠኝነት እኔ እርግጠኛ ማድረጋችሁ ነገር የኤግዚት ኤግዛም ለምሳሌ በደንብ ያልተማሩ በደንብ ያልተዘጋጁ ጀነራል ቶፒክ ስለሆነ ብዙ ሰው ፌል ሊያደርግ ይችላል። ሪሚዲያል ግን እዛው ሆናችሁ እያነበባችሁ እየተማራችሁ በተለይ የመንግስት ዩኒቨርሲቲዎች ውስጥ ላይ ዶርም ይዛችሁ ሪሚዲያል የተማራችሁ ልጆች የማለፍ ቻንሳችሁ በጣም ሃይ ነው፣ ከ90% በላይ ነው። ውጤታችሁ በጣም ጥሩ ይሆናል። ከውሸት መረጃዎች ተጠንቀቁ። ኔክስት ደግሞ የ12ኛ ክፍል ፈተና ደግሞ አለ ናሽናል ኤግዛም። ከዛ ጋር ይገናኝብናል ወይ ምናምን ለብቻ የተለያዩ ነገሮች ናቸው። ኤግዚት ኤግዛም፣ ሪሚዲያል ፈተና፣ 12ኛ ክፍል ሶስቱም ብሔራዊ ፈተናዎች ቢሆኑ ግን የተለያዩ ናቸው። 12ኛ ክፍል መች ተፈትኖ መች እንደሚለቀቅ ይታወቃል። ከዚህ በፊት የ12ኛ ፈተናዎች ሁሉ ጊዜ ወደ ነሐሴ መጨረሻ አካባቢ እንደዛ ነው፣ ነሐሴ ውስጥ ነው ብዙ ጊዜ የሚለቀቁት። የእናንተም የግድ እስከ ነሐሴ ይጠበቃል ማለት አይደለም፣ እንደዛ አይሆንም። ስለዚህ የእናንተ ውጤት በቅርቡ ይለቀቃል። ብዙ ሰው ደግሞ ያልፋል ከዚህ በፊትም። ምክንያቱም ይህንን ዝም ብዬ እኔ ጌስ ወይም እናንተን ለማነቃቃት ለማበረታታት ሳይሆን ማወራው ከዚህ በፊት አምናም ካቻምናም ሪሚዲያል ተማሪዎች ነበሩ። ብዙ ልጆች አልፈዋል። በዚህ ቻናልም በጣም ብዙ ልጆች እንዲሁም በዚህ ቻናል ሲታገዙም የነበሩ ልጆች ሲያመሰግኑ የነበረ አልፎ በጣም ቀላል ነበረ ሲሉ ነበረ። የእናንተም ውጤት አይቆይም፣ በጣም ቀላል ነው። ስለዚህ ይሄ ቻናል ከትምህርት ጎን ለጎን ቃሚ ነገሮችንም ኢንፎርሜሽኖችን የምታገኙበት ቻናል ነው። ከኛ ጋር ጠብቁ። እኔ እውነተኛውን መረጃ ሳጣራ ደግሞ ወደ እናንተ ወዲያው አዳዲስ ነገሮችን ይዤ እመጣለሁ።
እንግዲህ አመሰግናችኋለሁ። እስከዚህ ድረስ ከመጣችሁ ግን ሰብስክራይብ ማድረግ እንዳይረሳ። ቀጣይ ደግሞ በቆንጆ ቪዲዮ እንገናኛለን። መልካም ጊዜ